European Union, they're very tough, very, very tough traders. የአሜሪካው ፕሬዝደንት ዶናልድ ትራምፕ የአርነት ቀን ሲሉ በቀጸሉትና የዓለም ኢኮኖሚን ድንገት የተላጠ የኤሌክትሪክ ሽቦ የረገጠ ያክል የነዘረው የታሪፍ እርምጃቸው ለድርድር ክፍት ይሆን የሚለው በውጭ ሀገራት መሪዎች፣ በአሜሪካ ሪፐብሊካን ሕግ አውጪዎችና የዎል ስትሪት መዋዕለ ንዋይ አፍሳሾች ዘንድ አንገብጋቢ ጥያቄና ተስፋ እየሆነ መምጣቱ ታውቋል። ትራምፕ ዓለምን ከአጽናፍ አጽናፍ የነካ የታሪፍ እርምጃቸው የዓለም አቀፍ ገበያዎችን ቢንጥምና የኢኮኖሚ ድቀት ፍራቻ ቢያንሰራፋም ፈገግታቸውን ከፊታቸው ላይ አላጠፋውም። ትራምፕ በአንድ አፍታ ዎል ስትሪትን ከ2.5 ትሪሊዮን ዶላር በላይ መዋዕለ ንዋይ እጥብ አድርጎ ያሳጣና ዓለምን ካንገዋለለ እርምጃቸው በኋላም ለጋዜጠኞች ማብራሪያ ለመስጠት ከዋይት ሃውስ ሲወጡ ለተመለከታቸው አስቸጋሪ ደዌ የተጠናወተ ህሙም ላይ የተሳካ ቀዶ ጥገና አከናውነው ከኦፕሬቲንግ ቲያትር የሚወጣ ቀዶ ጠጋኝ ዶክተር ይመስሉ ነበር። ጥሩ እየሄደ ነው ብዬ ነው የማስበው አሉ በደቡባዊ የዋይት ሃውስ ጨፌ ላይ ለተኮለኮሉት ጋዜጠኞች። በታሪፉ ጦስ በቀነሰው ምርት ምክንያት አንድ የአሜሪካ መኪና ሰሪ ኩባንያም 900 የሰዓት ተቀጣሪ ሠራተኞችን ከሥራ ማገዱን አስታውቋል። ትራምፕ ግን አንድ ህመምተኛን ቀዶ ጥገና የማድረግ ያህል ነው አሉ አስተያየታቸውን ሲቀጥሉ። ፕሬዚደንቱ የጣሉት አዲሱ ቀረጥ በሳምንቱ መጨረሻና በሚቀጥለው ሳምንት ውስጥ የሚጀምር ነው። ውሳኔው በተግባር መንከስ ሲጀምር የዓለም ኢኮኖሚ መስመሩን ስቶም የት እንደሚደርስና የትራምፕ ኢኮኖሚያዊ ስልጠትና ብልጠትም ፈተና ላይ ይቀመጣል። የትራምፕ ከፍተኛ አማካሪዎች እንደሚያስጠነቅቁት ከሆነ ወዳጅና ጠላት ሳይለይ በአሜሪካ የንግድ ሸሪኮች ላይ የተጣሉት ታሪፎች ለድርድር ክፍት አይደሉም። ፕሬዚደንቱ አያፈገፍጉም ብለዋል የንግድ ሚኒስትራቸው ሃዋርድ ሉትኒክ ለጋዜጠኞች። ይሁንና ራሳቸው ፕሬዚደንት ዶናልድ ትራምፕ የሚቀርቡላቸው አማራጮች ጥሩ ሐሳቦች ከሆኑ ለውይይት ዝግጁ መሆናቸውን አስታውቀዋል። ሁሉም አገር ደውሎልናል፣ የሥራችን ውበቱም ይሄ ነው፣ ራሳችንን የሹፌሩ ወንበር ላይ አስቀምጠናል ብለዋል። ፕሬዚደንታዊ አውሮፕላናቸው ኤርፎርስ ዋን ላይ ሆነው ደግሞ አብረው ለተሳፈሩ ጋዜጠኞች ሲናገሩም እነዚህ ሀገሮች አሉ ትራምፕ በመግለጫቸው ተሻምተው ስልክ የደወሉላቸውን አገራት ማለታቸው ነው። እነዚህ አገሮች ውለታ እንዲውሉልን ፈቃደኛነታቸውን ጠይቀናቸው ቢሆን ኖሮ መልሳቸው እምቢየው ይሆን ነበረ። አሁን ግን የምንፈልገውን ሁሉ ሰጥለጥ ብለው ይፈጽማሉ ብለዋል። ትራምፕና ቡድናቸው በታሪፍ ጅራፋቸው የተለመጠው ኢኮኖሚ ቋፍ የደረሰ ጣር ማስጠንቀቂያ በአክሲዮን ገበያው ዎል ስትሪት በ5 ዓመታት ውስጥ ያልታየም ከ2.5 ትሪሊዮን ዶላር በላይ ቅጽበታዊና ቅጽበታዊ እጥበትና በአሜሪካ ሸማቾች ላይ የዋጋ ንረት የመምጣቱ ስጋት እሳቸውን እየበገራቸው አይደለም። የዓለምን ኢኮኖሚ በአዲስ መልኩ ማደራጀትና የአሜሪካንን አምራችነት በዋነኛነት የሚያሳካ እስከሆነ ድረስ የሚመጣውን ሁሉ መቀበል በረከት ነው ብለው ያምናሉ።